20% ሲከፍሉ ሰኞ ከፍለው ማክሰኞ የሚገቡበት ቤት ነው ማለት ነው። ስለዚህ ቤቱን ብቻ አይደለም ሰዎች ገብተውበታልና ጎረቤትም ጭምር ነው ያለው። ሙሉ ለሙሉ የተጠናቀቁ ከባለ 1 መኝታ እስከ ባለ 3 መኝታ ሻወር ቤት እቃዎች፣ ውስጥ ለውስጥ በር፣ ቁም ሳጥን ሁሉም ነገር የተሟላለት ነው ማለት ነው። 20% ብቻ ከፍለው በካሬ ከ100,000 ብር ጀምሮ የምናስረክብበት ነው። የአከፋፈል አይነቱ ምን ይመስላል? ከ60% በላይ የሆኑ ቤቶችን ኦልሬዲ ሸጠናል እና የተወሰኑ ቤቶች ናቸው። እናንተ ላይ እምነት እንዲጥሉ የሚያደርገው ኳሊቲያችሁ ምንድን ነው? ፓርኪንጋችን 2 ቤዝመንት ነው ማለት ነው። ስለዚህ ለእያንዳንዱ ቤት በቂ የሆነ የፓርኪንግ ኤሪያ አለን ማለት ነው። ለኤሌክትሪካል መኪናዎች ማለት ነው ቻርጅ የሚያደርጉበትም የራሱ የሆነ ስቴሽን አለው ማለት ነው። የጂሞ አገልግሎት ቤቶቻችንን ለሚገዙ ከስተመሮቻችን በተለየ መልኩ የምንሰጠው ጂምና የስፓ አገልግሎት ነው ማለት ነው። ቤቶቹ እንግዲህ እንደምታዩ እዛ ጋር ሰፊ የሆነ ሳሎን አለን ማለት ነው። እንደምታዩ ሳሎናችን በደንብ ቪውን የሚያሳይ ሰፊ የሆነ ባልከኒ አለው ማለት ነው። ሰፈሩን ሞቅ ደመቅ ያለ ዙሪያውን በጠቅላላ ሰዎች የሚኖሩበት ነው ማለት ነው። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን፣ ይህ የግብይት ፕሮግራማችን ነው። በዛሬ የግብይት ፕሮግራማችን ሰሚት 72 በሚገኘው ጎልደን ፓላስ ሪል ስቴት ተገኝተናል። ከዚህ በፊት እንግዲህ ስለ ጎልደን ፓላስ ሪል ስቴት የተለያዩ መረጃዎችን ወደ እናንተ ስናደርስ ነበረ። አሁን ደግሞ ከዚህ ቀደም ካሳየነው ለየት ያለ ነገር ምን ይዘውልን መጥተዋል የሚለውንና የተለያዩ መረጃዎችን ወደ እናንተ የምናደርስ ይሆናል። የማስረከቢያውን ጊዜ ጨምሮ ከፕሮግራሙ ጋር አብሬያችሁ ቆይታ ማደርገው እኔ ናፍቆት አማሃ ነኝ። አብራችን ቆዩ። ጤና ይስጥልኝ ናፍቆት፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። አለሁኝ ይመስገን። ስምህንና የስራ ድርሻህን እስኪ እንተዋወቅ። እሺ፣ ሚካኤል እባላለሁ። በጎልደን ፓላስ ሪል ስቴት ሴልስ ሱፐርቫይዘር ነኝ። እንግዲህ የተለያዩ መረጃዎች ስናደርስ ነበረ ስለ ጎልደን ፓላስ ሪል ስቴት። አሁንስ ምን አዲስ ነገር ይዛችሁልን መጣችኋል የሚለውን ደግሞ ዞር ዞር እያልን ብታሳየን። ናይስ፣ ደስ ይለኛል። በድጋሚ እንኳን ደህና መጣችሁ። እንግዲህ ጎልደን ፓላስ ሪል ስቴት ሙሉ ለሙሉ የተጠናቀቁ ቤቶችን ይዘን የመጣ ነው። ዞር ዞር እያለን እናያለን ማለት ነው። ከውጭ ስትገቢ እንደምትመለከችው የሚያምር ሙሉ ለሙሉ የተያዙ የኮሜርሻል ቦታዎች አሉን ማለት ነው። እንደምትመለከችው በጣም ውብ ነው፣ የሚያምር ነው። ሁሉም ቦታዎች ላይ ደግሞ ለነዋሪዎች የሚያስፈልጉ ነገሮችን መርጠን ያስገባንበት ኤሪያ ነው ማለት ነው። እስቲ ዞር ዞር እያልን ያሉትን ነገሮች ደግሞ በሚገባ ላሳይሽ ማለት ነው። ሊገዙ የሚመጡ ሰዎች እንግዲህ የተለያዩ ፋሲሊቲዎችን የሚፈልጉትን ፋሲሊቲዎች ማግኘት ይችላሉ ማለት ነው። ያ በሚገባ እኛ እዚህ ላይ እነዚህን ሱቆች ስንመርጥ ለእያንዳንዱ ሰው ነዋሪው ምን ምን ያስፈልገዋል የሚሉ ነገሮችን ሰሌክት አድርገን ነው ማለት ነው ያስገባናቸው። ስለዚህ ነዋሪው እዚህ በሚኖርበት ሰዓት መጠቀም የሚያስፈልገውን ነገሮች ሁሉ ነገር ነው ያስገባናቸው። ነዋሪውን የማይረብሹ ነገር ግን በቤቱ ሲኖር የሚጠቅማቸውን ነገሮች በሚገባ ሰሌክት አድርገን ያስገባንበት ነው። እንግዲህ የኮሜርሻል ሴንተራችን ይሄን ይመስላል ማለት ነው። ለነዋሪዎቹ ምቹ የሆኑ ነገሮችን በሚገባ ሰሌክት አድርገን ያዘጋጀነው የኮሜርሻል ነው። ዜን ደግሞ አሁን ወደ ቢሮ እንግባና ከዛ ደግሞ ሳይታችን ምን ይመስላል የሚለውን ሌሎች ነገሮችንም ደግሞ ጨምሬ በደንብ አሳይሻለሁ ማለት ነው። እሺ፣ ደስ ይለኛል። እንደምታዩ የጎልደን ፓላስ ሄድ ኦፊስ ደግሞ ይህንን ይመስላል ማለት ነው። እንግዲህ በኮምፓውንድ ውስጥ ያሉትን ፋሲሊቲዎች በተወሰነ መልኩ ስታሳየኝ ነበረ። ቢሮውንም ጎብኘት እያደረግነው ነበረ። ደስ ይላል። ቢሮችሁ በጣም ያምራል። አመሰግናለሁ። እስቲ ስለ ካምፓኒ ፕሮፋይል አንዳንድ ነገር በለን። እንግዲህ አሁን የምንገኘው በጎልደን ፓላስ ሪል ስቴት ሄድ ኦፊስ ነው ማለት ነው። ጎልደን ፓላስ ሪል ስቴት ደግሞ የደጀኔ ለሜሳ ትሬኒንግ እህት ኩባንያ ነው። ብዙ ጊዜ ደስ የሚለኝ ምን እንደሆነ ታውቂያለሽ? ከጎልደን ፓላስ ሪል ስቴትን ሳወራ የደጀኔ ለሜሳ ትሬዲንግ እህት ኩባንያ ነው ስል ብዙዎች ከዚህ በፊት በኳሊቲ እንዲሁም ደግሞ ባለው ስም ብዙዎች ጋር አሜኔታ ያገኘ ድርጅት ነው እና በጣም ስራን የሚያቀልልን ነገር ነው። ምናልባት ደጀኔ ለሜሳ ትሬኒንግ ላለፉት 2 ዓመታት ማለት ነው በሳኒተሪ እቃዎች አስመጭነት በደንብ የሚታወቅ ድርጅት ነው ማለት ነው። አሁን ደግሞ በሪል ስቴት ዘርፉ ጎልደን ፓላስ ሪል ስቴት ብሎ
ሁለት ሳይቶችን ይዞ መጥቷል ማለት ነው። አንደኛው ሳይት ይሄኛው ሳይት ነው። በኋላ ላይ በደንብ እየተዛዛርን ያሉትን ነገሮች በጠቅላላ አሳይሻለሁ። ሁለተኛው ሳይት ደግሞ 22 ጎላጉል አደባባይ ላይ አሁን የጀመርነው አለ። በብዙዎች ጥያቄ ፕሮግረስ ላይ ያለ ቤቶችን ልቀቁልን ብለውን የጀመርነው ሳይት አለ ማለት ነው። ሶ ሁለቱን ሳይት ይዘን ደግሞ ወደ ሪል ስቴት ካምፓኒው መተናል ማለት ነው። የምታቀርቡት የቤት አማራጭ አሁን ላይ ምን ይመስላል? ከካሬ መጠናቸው ጋር ዋጋውን ጠቀስ ብታደርግልን። እንግዲህ ሁለቱም ቦታዎች ላይ ወይም ደግሞ ሁለቱም ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታዎች እየሸጥን እንገኛለን ማለት ነው። የ22ቱ በ3 ዓመት ጊዜ ውስጥ የምናስረክበው ሲሆን እዚህኛው ላይ ግን ሙሉ ለሙሉ የተጠናቀቁ ከባለ 1 መኝታ እስከ ባለ 3 መኝታ 20% ብቻ ከፍለው በካሬ ከ100 ሺህ ብር ጀምሮ የምናስረክብበት ነው። ልክ 20%ቱን ሲከፍሉ ሰኞ ላይ ከፍለው ማክሰኞ ላይ የሚገቡበት ማለት ነው። ቀሪውን 80%ቱን ደግሞ በቆይታ ከኛ ጋር ውል አድርገው የሚከፍሉበት ነው ማለት ነው። ከ60% በላይ የሆኑ ቤቶችን ኦልሬዲ ሸጠናል እና የተወሰኑ ቤቶች ናቸው እዚኛው ሳይት ላይ ያደረገው። እዚኛው ሳይት ላይ በጀመርነው በጣም በጥቂት ወራት ነው ሽያጮችን ያከናወን ነው እና የሚሆነበት ትልቁ ምክንያት ምንድነው? ሙሉ ለሙሉ የተጠናቀቁ ቤቶችን 20% ብቻ ከፍለው የሚገቡበት አማራጭ ብዙ ቦታ የለም። በጣም ተመራጭ ያደረገው ነገር ምንድነው? 20% ከፍለው ያለቀ ቤት ውስጥ መግባት መቻላቸው ነው ማለት ነው። ስለዚህ በእኛ በኩል ትልቁ የሪል ስቴት ማርኬቱ ላይ ስንመጣ አዲስ ይዘን የመጣ ነው ነገር ይሄ ነው ማለት ነው። ጎላጉል ላይ የሚገኘው ደግሞ 10% ቅድሚያ ክፍያ ከፍለው ቀሪውን በ3 አይነት የአከፋፈል ዘዴዎች ከፍለው ቤታቸውን በ3 ዓመት ጊዜ ውስጥ የሚረከቡበት ነው። የጎላጉሉን ስንጀምር አክቹዋሊ ደጀኔ ለሜሳ ወይም ደግሞ ጎልደን ፓላስ ሪል ስቴት ወደ ሪል ስቴት ዘርፉ ሲመጣ ያልተጠናቀቀ ቤቶችን የመሸጥ ፍላጎት አልነበረንም። ነገር ግን የዚህኛውን ነገር አይተው ደግሞ የደጀኔ ለሜሳን ታማኝነቱን ተጠቅመው 22 ላይ ያለውን ሳይት ደግሞ እንድንጀምርላቸው ስለፈለጉ የተወሰኑ ሰዎች ሽያጭ እንድናደርግላቸው ስለፈለጉ የጀመርነው ነው። በዛ ምክንያት ነው ፕሮግረስ ላይ ያለው ቤቶችን ለሽያጭ አውጥተን ሽያጭ የጀመርነው ማለት ነው። እዛ ላይ ደግሞ ሲመጡ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ በ10% ዳውን ፔመንት ከፍለው ቤታቸውን ከ3 ዓመት በኋላ የሚረከቡበት ነው ማለት ነው። በሁለቱም አይነት አማራጭ ወደ ገበያው መተናል ማለት ነው። 3 አይነት የአከፋፈል አይነት አለ ብለኸኛል። እሺ፣ የአከፋፈል አይነቱ ምን ይመስላል? ይሄ 3 አይነት የአከፋፈል ሁኔታዎች አሉ ያልኩሽ ለ22ቱ ሲሆን 22 ላይ መጀመሪያ 10% ከከፈሉ በኋላ ከዛ በኋላ አንደኛው ታይም ቤስድ ነው ማለት ነው። በየ6 ወሩ የሚከፍሉበት አማራጭ ነው ያለው። ሁለተኛው ደግሞ ፕሮግረስ ቤስድ ነው የሚሆነው ማለት ነው። እያንዳንዱ ፕሮግረስ እያዩ ከቤቱ እኩል ክፍያቸውን የሚጨርሱበት ነው ማለት ነው። ሶስተኛው ደግሞ የዲስካውንት ፓኬጅ አለን። 30% ለሚከፍል፣ 50% ለሚከፍል፣ 75% ለሚከፍል እና 100% ለሚከፍል እንዳያከፋፈላቸው የዲስካውንት ፓኬጅ ያዘጋጀንበት ነው። ሌላውና ብዙ ቦታ ላይ ያልተለመደው ደግሞ 10% ዳውን ፔመንት ከከፈሉ በኋላ ቀሪውን 90% ለ3 ዓመት ወይም ደግሞ ለ36 ወር ተካፍለው በየወሩ የሚከፍሉበትም የአከፋፈል አማራጭ አለ ማለት ነው። ምናልባት ይሄኛው አከፋፈል አማራጭ እንደ ካምፓኒም ልዩ የሚያደርገን ይመስለናል። በጣም ጥሩ። እንግዲህ ሰዎች ቤትን ለመግዛት ሲያስቡ በዋነኛነት የሚጠይቁት ጥያቄ አለ። ለምሳሌ ያክል የኳሊቲ እና የእምነት ጉዳይ ያሳስባቸዋል። እናንተ ላይ እምነት እንዲጥሉ የሚያደርገው ኳሊቲያችሁ ምንድን ነው? ካምፓኒው የደጀኔ ለሜሳ እህት ኩባንያ ነው። ብዙዎች በደንብ ያውቁታል። ደጀኔ ለሜሳ ከዚህ በፊት በነበረባቸው የስራ መስኮች ላይ በኳሊቲ እና በታማኝነት በደንብ የሚታወቅ ነው። ስራችንን በጣም ያቀልልናል ብዬሽ የማስበው የእሱ ኩባንያ መሆኑ ነው አንደኛ። ሁለተኛ ደግሞ አንድ ካምፓኒ መታየት ያለበት የፕሮፋይሉን ስታይ መታየት ያለበት ምን ያክል የፋይናንሻል አቅም አለው፣ ሰርቶ የማስረከብ ነገሩ ምንድን ነው የሚለው ነው። ስለዚህ በዚህ ረገድ ደግሞ የካምፓኒው ከ2 10 ዓመታት ወይም ከ20 በላይ ሳኒተሪ እቃዎችን በማስመጣት የሚታወቅ ካምፓኒ ነው እና ካምፓኒው በደንብ የተደራጀ ፋይናንሻል አቅም እንዳለው በደንብ የሚታወቅ ነው። ስለዚህ እነዚህ ነገሮች በጣም ወሳኝ ናቸው። እኔም ለሪል ስቴት ገዢዎች የካምፓኒ ፕሮፋይል በደንብ ማወቅ አለባቸው ብዬ ስለማስብ ይህንን እመክራለሁ። ስለዚህ በማስረከብ ረገድ እንደውም እኔ የማስበው ምንድን ነው አሁን በደንብ ነው እየተንቀሳቀሰ ያለው ሳይታችን እና ሰዎች ከገመቱበት ወይም ካሰቡበት ጊዜ
ቀድሞ ይደርሳል ብዬ ነው የማስበው እና 22 ላይ በእንደዚህ አይነት መልኩ ነው እየሸጥን የምንገኘው ማለት ነው። ወደዚህኛው ሳይት ደግሞ ስንመለስ ምንም በቃ እንዲናደርግላቸዋል ሊፍት ይኖራል፣ ውሃ ይኖራል ምናምን የምንላችሁ ነገር የለም። ኦልሬዲ ደንበኛው ሲመጣ ሊፍት ፈንክሽናል ነው፣ የውሃ ነገር ፈንክሽናል ነው፣ ስታንድ ባይ ጄኔሬተር አለው። እያንዳንዱ ነገር ፈንክሽናል ነው። ከ2 ወር ከ3 ወር በኋላ ይሄን ታገኛላችሁ ይሄን አታገኙም የምንለው ነገር ምንም የለም። ሙሉ ለሙሉ የተጠናቀቁ ቤት ውስጥ ነው የሚገቡት ማለት ነው። ቤቱንም በተመለከተ የኪችን ካቢኔት፣ የሻወር ቤት እቃዎች፣ የውስጥ ለውስጥ በር፣ የቁምሳጥን ሁሉም ነገር የተሟላለት ነው ማለት ነው። ስለዚህ እዚኛው ሳይት ላይ ስንመጣ ሙሉ ለሙሉ እየተጠናቀቀ ነው። አንደኛ፣ ሁለተኛ ደግሞ ቅድም እንደነገርኩሽ 20% ሲከፍሉ ሰኞ ከፍለው ማክሰኞ የሚገቡበት ቤት ነው ማለት ነው። ስለዚህ እዚኛው ላይ የታማኝነትም ጥያቄ ሲጀምርም አይነሳም ማለት ነው እዚኛው ሳይታችን። ከዛ በተጨማሪ ደግሞ ወደዚኛው ሳይት ስንመጣ ቤቱን ብቻ አይደለም ሰዎች ገብተውበታልና ጎረቤትም ጭምር ነው ያለው። ጎረቤትም ማዘጋጅተን ነው የምንጠብቃቸው። ምንም ሀሳብ እንዳይገባቸው ልልሽ ፈልጌ ነው። እሺ፣ በጣም ጥሩ። ስለ ግንባታው እናንሳና ሄጄ ደግሞ ባየው ደስ ይለኛል ሳይቱን። እዚኛው አሁን የምንገኝበት ሳይት የ72ቱ ሙሉ ለሙሉ የተጠናቀቁ ሳይታችን ነው ማለት ነው። ስለዚህ ቤቶቹ ላይ እንሂድና ምን አይነት ፈንክሽናል የሆኑ ነገሮች አሉ የሚሉትን ነገሮች በሚገባ አሳይሻለሁ። ደስ ይለኛል። እንደምታዩ ፓርኪንጋችን ፈንክሽናል የሆነ ነው ማለት ነው። ፓርኪንጋችን 2 ቤዝመንት ነው ማለት ነው። ስለዚህ ለእያንዳንዱ ቤት በቂ የሆነ የፓርኪንግ ኤሪያ አለን ማለት ነው። ከዛ በተጨማሪ ደግሞ በምታዩ መልኩ የኤሌክትሪካል ቻርጀር የምንሰጥበት ለኤሌክትሪካል መኪናዎች ማለት ነው ቻርጅ የሚያደርጉበትም የራሱ የሆነ ስቴሽን አለው ማለት ነው። እዚህ ሪል ስቴት ላይ መናችንን እወደዋለሁ መሰለሽ ከ2 ወር ከ3 ወር ከ6 ወር በኋላ ይህን እናደርግልሃለን ይህን እንሰራልሃለን የምንለው ነገር የለም ማለት ነው። ሁሉም ነገሮች ፈንክሽናል ናቸው ማለት ነው። እዚህ ጋር ፓርኪንጉን አይተን ከጨረስን በኋላ ደግሞ ሌሎች ፋሲሊቲዎች ምን አሉ የሚሉትን ደግሞ በደንብ ዛሬ የተዘዋወርን እናያለን። እዚህ ወደ የሚቀጥሉት ደግሞ እኒህ ማለት ነው የሚቀጥሉት ፓርኪንጉን አይተነዋል። እንግዲህ ለከስተመሮቻችንም ለሚመለከቱንም እንግዲህ ፓርኪንጋችን ምን እንደሚመስል በሚገባ ያሳየናቸው ይመስለናል። አሁን ደግሞ የምንገኘው በጂሙ ነው። እንግዲህ ጂሙ የራሳችን ማኔጅ የምናደርገው የጂምና የስፓ አገልግሎት የምንሰጥበት ነው ማለት ነው። ይሄኛው ፍሎር ደግሞ ሙሉ ለሙሉ ለጂም የሰጠ ነው ፍሎር ነው ማለት ነው። እስቲ ወደ ውስጥ ገብተን ደግሞ በደንብ እንየው እባክሽ። እንግዲህ ጂማችን እንደምታየው በጣም ሰፊ ነው። አንድ ፍሎር ሙሉ ለጂም የሰጠነው ነው ማለት ነው። ይሄኛው የጂማችን ክፍል ግሩፕ ባይክ ነው። የግሩፕ ባይክ ክፍል ነው ማለት ነው። እንደምትመለከቱ በጣም ሰፊ ብዛት ያለው የባይክ አገልግሎት የምንሰጥበት ነው ማለት ነው። ከዚህ በተጨማሪ ለሁሉም አይነት የስፖርት ወይም ደግሞ የእንቅስቃሴ አይነቶች በቂ የሆነ የማቴሪያሎች ወይም ደግሞ የማሽን አገልግሎቶች በደንብ በበቂ ሁኔታ ያለው ጂም ነው ማለት ነው። በጣም ሰፊ ነው ማለት ነው ጂማችን። ስለዚህ የፈለጉትን አገልግሎቶች ከስተመሮች ማግኘት ይችላሉ። የጂሙ አገልግሎት ቤቶቻችንን ለሚገዙ ከስተመሮቻችን በተለየ መልኩ የምንሰጠው የጂምና የስፓ አገልግሎት ነው ማለት ነው። ስለዚህ እነዚህ አሚኒቲዎች ደግሞ በአድ አሚኒቲዎችን አድ ባረግሽ ቁጥር የሚሸጩ ነገር ላይ ማለት ነው የቤቶችም ተፈላጊነት ይጨምራል። እነዚህ ነገሮች ለከስተመሮቻችን ምን ያግዛቸዋል መሰለሽ? ምናልባት ለኢንቨስትመንት የሚገዙ ከስተመሮቻችን ቤቶቻቸው ወዲያው እንዲከራዩላቸው እነዚህ አሚኒቲዎች መሟላታቸው የበለጠ ተጠቃሚ ያደርጋቸዋል ማለት ነው። ከዛ በተጨማሪ ትሬነሮች አሉን ማለት ነው። በደንብ ዘና ብለው የሚንቀሳቀሱበት የሚሰሩበት ራሳቸውን የሚጠብቁበት የጂም አገልግሎት ነው ማለት ነው እየሰጠን የምንገኘው። ከዛ በተጨማሪ ደግሞ ከጂምም በተጨማሪ ሪፍሬሽ የሚያደርጉበት የስፓ አገልግሎት አለን ማለት ነው። ስፓ ውስጥ የአይስ ባዝ፣ ጃኩዚ፣ የሞሮኮና ማሳጅ እንዲሁም የስቲምና ሳውና አገልግሎት የሚሰጥ በጣም ልዩ የሆነ የሚማርክ ራስሽን በጣም ሪፍሬሽ የምታደርጊበት የስፓ አገልግሎትም ጭምር እንሰጣለን ማለት ነው። እሺ፣ ከዚህ ቀጥሎ የትኛውን ነው የምናየው? ናይስ። አሁን እንግዲህ ቤቶቹን ጂሙን አይተናል፣ ስፓውን አይተናል። ከዛ በተጨማሪ ፓርኪንጎቹን አይተናል ማለት ነው። አሁን ደግሞ ወደ ዋናው ጉዳይ ወደ ሆነው ወደ ቤቶቹ እንሂድና ቤቶቻችን ደግሞ ምን እንደሚመስሉ ላሳይሽ ማለት ነው። እሺ፣ ደስ ይለኛል።
ቤቶቹ ላይ እንደምታዩ ይሄን የመሰለ ሰፊ ሎቢ ከሊፍት ስትወርጂ አለ ማለት ነው። ከዛ በተጨማሪ ደግሞ ሁሉም ወደ የቤቶቻቸው መግቢያ ይሄን የመሰለ ትልቅ ኮሪደር፣ ሰፊ ኮሪደር አለ። በደንብ የሚያንቀሳቅስ ኮሪደር ነው ማለት ነው። ከዛ በተጨማሪ እንግዲህ ኮሪደሮቹ ላይ ሴኩሪቲ ካሜራ አለ። ከዛ በዚህ በኩል ደግሞ የጋርቤጅ ሹተርና የአደጋ ጊዜ መውጫ አለ ማለት ነው። ቤቶቹ እንግዲህ እንደምታዩ እዛ ጋር ሰፊ የሆነ ሳሎን አለን ማለት ነው። እንደምታዩ ሳሎናችን። ከዛ በተጨማሪ ሳሎናችን ላይ በደንብ ቪውን የሚያሳይ ሰፊ የሆነ ባልከኒ አለው ማለት ነው። አሁን የምንገኘው ባለ3 መኝታ ቤት ተጨማሪ ደግሞ የሰራተኛ ክፍል ያለበት ቤታችን ነው ማለት ነው። ይሄ ቤታችን በምታየው መልኩ ጥንቅቅ ተደርጎ የተሰራ ቤት ነው ማለት ነው። ከዛ በተጨማሪ ደግሞ እይታው ያልተገደበ እይታ ነው። በጣም ደስ የሚል ቪው፣ በጣም የሚያምር በሁለቱም በኩል አንደኛ ባክ ሳይድ ስፈልግ ደግሞ በከተማው በኩል ያለውን ቪው በደንብ የሚያሳየን ነው ማለት ነው። በደንብ ለመኖር ጸጥ ያለ አካባቢ ነው ማለት ነው ቤቱ ያለበት ሁኔታ እና ሳሎናችን በምታየው መልኩ ሰፊ ነው። ከዛ በተጨማሪ ደግሞ እዚህ ቤት ላይ አሁን ያሳየሁሽ የሚገኘው ባለ3 መኝታ ቤት ተጨማሪ ደግሞ የሰራተኛ ክፍል ያለው ነው ማለት ነው። እዚህ ቤት ላይ 3 የባዝሩም ይኖረናል ማለት ነው። እነዚህ ባዝሩሞች አንደኛው የእንግዳ ባዝሩም ነው። ሁለተኛው ደግሞ ኮመን ለሁለቱ መኝታ ቤት ኮመን ባዝ ነው ማለት ነው። ሶስተኛው ደግሞ ማስተር ቤድሩሙ ላይ የሚገኝ ነው ማለት ነው። ማስተር ቤድሩሙ ደግሞ የራሱ ድሬሲንግ ኤሪያ ያለው ነው ማለት ነው። ከዛ በተጨማሪ ቤቶቹ ላይ እንደምታያቸው ኪችን ካቢኔት ላይ ኪችን ካቢኔት እንገጥማለን ማለት ነው። ኪችኑ ላይ ኪችን ካቢኔት እንገጥማለን። ከዛ በተጨማሪ ደግሞ ሁሉም መኝታ ቤቶች ላይ የቁም ሳጥን እንዲሁም ደግሞ የሼልፍ ገጠማዎችን እናካሄዳለን። ከዛ ወደ ማስተር ቤድሩሙም ስንገባ ማስተር ቤድሩሙ ላይ ቅድም እንደነገርኩሽ የራሱ የባዝሩም ይኖረዋል። ከዛ በኋላ የራሱ ክሎዜት ወይም ደግሞ ድሬሲንግ ኤሪያ ይኖረዋል ማለት ነው። እነዚህን ሁሉ ገጥመን ለደንበኛ የምናስረክብበት ነው ማለት ነው። ስለዚህ ከስተመሮቻችን ሲመጡ ዛሬ ላይ 20% ከከፈሉ ነገ ገብተው ከነገ ወዲያ እንግዲህ ሻይ ቡና ቤታቸው ላይ የምንልበት ነው ማለት ነው። በኮምፓውንድ ውስጥ ያሉትን ፋሲሊቲዎች ገልጸህልኛል። በአካባቢ ያሉት ፋሲሊቲዎች ምን ይመስላሉ? አሁን የምንገኘው እኛ በሰሚት 72 ነው። ሰሚት 72 ደግሞ አንቺም ስትመጪ እንዳየሽው ሰፈሩን ሞቅ ደመቅ ያለ ዙሪያውን በጠቅላላ ሰዎች የሚኖሩበት ነው ማለት ነው። ስለዚህ እዚህ ቦታ ላይ ምን ታገኛለሽ መሰለሽ? ለልጆችሽ ትምህርት ቤት፣ ለሃይማኖት ተቋማት፣ ሱቅ፣ የባንክ አገልግሎት በጠቅላላ መሰረታዊ ፍላጎቶችን የሚያሟሉ ነገሮች ላይ አካባቢው ላይ ከዛም በተጨማሪ ደግሞ የኛ ኮመርሻል ሴንተር ላይ እነዚህ ነገሮች በጠቅላላ ተሟልተዋል። ምናልባት አሁን እዚህ ቤት ላይ የሚኖረው ከስተመራችን እኛ ኮመርሻል ሴንተር ላይ የሆነ ሱቅ ቢኖረው ይሄ ከስተመራችን ከዚህ ህንፃ ምንም ሊያደርግ አይወጣም። ምክንያቱም ሙሉ ነገሩ እዚህ ላይ የተሟላለት ነው። ስለዚህ ህንፃችን ላይ በተቻለን አቅም ሙሉ ነገር ያሟላንበት ነው። አካባቢውም ደግሞ ለእነዚህ ነገሮች በደንብ የተመቻቸ ነው ማለት ነው። ስለዚህ ሲመጡ መኖሪያቸውን ለመኖር ብቻ አስበው ከስተመሮቻችን ይምጡ፣ ሌላውን ነገር እኛ ተጨንቀናል ማለት ነው። ከሀገር ውስጥ በተጨማሪ ደንበኞቻችሁ ውጭ ሀገርም ያሉ ደንበኞች ይኖሯቸዋል። ውጭ ሀገር ያሉ ደንበኞች በምን መልኩ ውልን በተመለከተ በምን መልኩ መስተናገድ ይችላሉ? ሀገር ውስጥ ላሉት ከስተመሮቻችን ከዚህ ስር በሚገኘው በ0950 08 76 37 በስልክ ደውለው እንዲሁም ቢሮችን በአካል በመምጣት ሊያገኙንና በቂ መረጃ ልንሰጣቸው ዝግጁ ነን ማለት ነው። ከዛ በተጨማሪ ግን ውጭ ደግሞ ላሉ ከስተመሮቻችን በቴሌግራም በዋትሳፕ እንዲሁም ደግሞ አግሪመንት ከፈለጉ ደግሞ በዲኤችኤል እንዲሁም ደግሞ ቴሌግራም ላይ አግሪመንት ልከንላቸው እንዲሁም ደግሞ የሚያስፈልገውትን መረጃዎች በአጠቃላይ ልከንላቸው ከኛ መግዛት ይችላሉ ማለት ነው። ስለዚህ እዚህም ላሉ ከስተመሮቻችን ውጭም ላሉ ከስተመሮቻችን አሁን በነገርኩሽ ስልክ ቁጥር ደውለው በፈለጉት ሰዓትና በፈለጉት አማራጭ ሊያገኙን ይችላሉ ማለት ነው። እንግዲህ በመጨረሻ ከስተመሮች ማወቅ አለባቸው የቀረ አለ የምትለው ነገር ካለ? በመጨረሻ ልል የምፈልገው
አሁን ጎልደን ፓላስ ብዙ ማስታወቂያ እየሰራን አይደለም እና ቤቶቹ የተሸጡት በሪኮሜንዴሽን ነው። ከስተመሮቻችን ይገዙናል፣ ዜን ደግሞ ሌላ ከስተመር ይዘው ይመጣሉ። ያለቀ ቤት በጣም ተፈላጊ ስለሆነ ብዙ ሰዎች ቶሎ ነው ይህን ቤት ለመግዛት የወሰኑት እና አሁን ላይ ደግሞ ያሉን ቤቶች ጥቂት ናቸው፣ የተወሰኑ ቤቶች ናቸው ያሉን እና ምናልባት ተፈላጊ ከስተመሮች ካሉን ቶሎ ኮንታክት አድርገውን የራሳቸውን የግል ቤታቸውን ደግሞ ይህን ያማረ የተዋበ ቤት እንዲገዙ እኔ መልእክቴ ማስቀመጥ እፈልጋለሁ። በስተመጨረሻ ማለት የምፈልገው እናንተ መታችሁ ደግሞ ስለጎበኛችሁን ከልብ ማመስገን እፈልጋለሁ። እኛም እናመሰግናለን። ውድ የገበያ ሚዲያ ተመልካቾቻችን በዛሬ የግብይት ፕሮግራማችን ጎልደን ፓላስ ሪል ስቴት ተገኝተን ወደ እናንተ ስናደርስላቸው የነበረው ፕሮግራም ይሄንን ይመስል ነበረ። የተለያዩ የቤት አማራጮችን የምትፈልጉ ተመልካቾቻችን ታች ባስቀመጥነው አድራሻ በመገኘት ወይም ደግሞ ስልክ ቁጥር በመደወል ማግኘትና ቤቱን የራሳችሁን ማድረግ ትችላላችሁ። ከፕሮግራሙ ጋር ቆይታ ሳደርግ የነበረውን ናፍቆት አማሃ ነኝ። በቀጣይ ፕሮግራማችን እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።